ለዛ ነው ጳውሎስ አንዳንድ ነገር ለማዘዝ መብት ቢኖረኝም ግን እለምንሃለሁ ይለዋል። እንግዲህ ገንዘብ ነገር ሳይሰርቅ አልቀረም። ምክንያቱም ዕዳ ቢኖርበት እኔ እከፍላለሁ ይላል። አይዟችሁ በጌታ ነው። ወንጌል አገኘው፣ ቁጭ አረገው። ወንጌል አገኘው፣ ጠቃሚ አረገው። በጌታ የታመነ ወንድም ነው። ኢየሱስ የአናሲሞስም የፊሊሞናም የጋራ ጌታ ነው። ጳውሎስ ደብዳቤን የጻፈው መንፈስ ቅዱስ መጽሐፍ ቅዱስ ነው። እዚህ ቤት ስንገባ በክርስቶስ ደም እኩል ዘር ቸርቹስ ልዩነት አያመጣም። ጳውሎስ ፊሊሞናና አናሲሞስ መሃል ያለውን ድልድይ የሚሰብረው በዚህ ትምህርት ነው። በዚህ ብርሃን ነው የሚሰብረው። በምንም አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። እኛ መካከል ዓለም ተበጥብጦ አንተ ተረጋግተህ ትኖራለህ። ፊሊሞና ላይ እንሂድና አንድ ምዕራፍ ነው ያለው። ደብዳቤው ራሱ አንድ ምዕራፍ ነው ያለው። ምዕራፍ 1 ላይ ከቁጥር 8 ጀምረን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንደዚህ ይላል። ስለዚህ ማድረግ የሚገባህን እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም በፍቅር እለምንሃለሁ። እንግዲህ ሽማግሌና አሁን ደግሞ የክርስቶስ ኢየሱስ እስረኛ የሆነው እኔ ጳውሎስ በእስር እያለሁ ስለወለድኩት ልጄ ስለ አናሲሞስ እለምንሃለሁ። አስቀድሞ የሚጠቅምህ አልነበረም፣ አሁን ግን ለአንተም ሆነ ለእኔ የሚጠቅም ሰው ሆነዋል። የጌታ ስም የተመሰገነ ይሁን። የፊሊሞና ምዕራፍ 1 ላይ ያለ የእግዚአብሔር ቃል ክፍል ነው ያነበብኩት። በመጽሐፍ ቅዱሳችን ላይ በአዲስ ኪዳን ላይ ወንድማችን ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክቶች መካከል አንዱ ይሄ ራሱ ነው። ምክንያቱም ጸሐፊው ስለ ራሱም ስለሚናገር እኔ ጳውሎስ በእጆቼ ጽፌዋለሁ ስለሚል ጳውሎስ ራሱ እንደጻፈው ምንም አይነት የተለየ ማስረጃ የሚጠይቅ አይነት የመጽሐፍ ቅዱስ መጽሐፍ አይደለም እና ለግለሰብ በአዲስ ኪዳናችን ላይ ለግለሰብ ከተጻፉ መልእክቶች መካከል አንዱ ነው። በጳውሎስ መልእክቶች ላይ እንደዚህ አይነት ነገር ብዙ እንግዳ አይደላችሁም። የጢሞቴዎስ 2 ደብዳቤዎች፣ ለቲቶ ለግለሰቦች የተጻፉ መልእክቶች ናቸው። ይሄም ፊሊሞና የሚለውም በቆላሲያስ ከተማ ለሚኖር በቤቱ ደግሞ የቆላሲያስ ቤተክርስቲያን እንድትተከል ምክንያት የነበረ አፍቢያ የምትባል ሚስትና አክርጳ የሚባል ልጅ ያለው ፊሊሞና የሚባል ባሪያ አሳዳሪ እና ለዚህ ሰውዬ የተጻፈ ደብዳቤ ነው። ስለ ቆላሲያስ ቤተክርስቲያን ስናነሳ ብዙ ጊዜ ፊሊሞናን ደጋግመን አንስተነዋል። ምክንያቱም የቆላሲያስ ቤተክርስቲያን በኤጳፍራ በተባለ ወንድም በኩል ስትተከል የተተከለችው ወይንም በፕሮግራሙ የተጀመረው አገልግሎቱ የተጀመረው በዚህ ፊሊሞና በተባለው በጣም የተወደደና የታመነ ደቀ መዝሙር ቤት እንደነበር ደጋግመን አንስተናል። ስለዚህ ጳውሎስ ለአፍቢያና ለአክርጳ ብቻ ሳይሆን በቤት ላለችው ቤተክርስቲያን ሰላምታ አቅርብልኝ ስለሚል በዚህ ሰውዬ ቤተክርስቲያን ተተክላ ነበር። ምን አይነት እድል ነው! ምን አይነት በረከት ነው! በእውነት ቤቱ ቤተክርስቲያን ተተከለች። በቆላሲያስ ከተማ ያለች የክርስቶስ ቤተክርስቲያን ስትተከል የተተከለችው እነ ፊሊሞና ሳሎን ቤት ነው ማለት ነው። አሁን የፊሊሞና ቤቱ ቤተክርስቲያን እንድትተከል መጽሐፍ ቅዱስ እንዲጠናበት እንደነ ኤጳፍራ አይነት የጳውሎስ የኤፌሶን ተማሪዎች ናቸው። እነ ኤጳፍራ ምናምን ጳውሎስ ኤፌሶን ያስተማራቸው በጳውሎስ አገልግሎት በኤፌሶን ወደ ጌታ የመጣ ወንድም ነውና የጳውሎስ ተማሪ ነው። ጥሪ ያለው ሰው ነው። በጣም ጠንካራ የወንጌል ሰባኪ ነውና እሱ እንዲያስተምርበትና እንዲያገለግልበት ቤቱን ፈቀደ ፊሊሞና እና እሱ ቤት ቸርቿ ስትተከል በእውነት ነው የምላችሁ፣ እኔ እርግጠኛ ሆኜ የምነግራችሁ እሱ ቤት ቤተክርስቲያን ውስጥ ስትተከል በእኔ ቤት በተተከለች ቤተክርስቲያን ምክንያት የቆላሲያስ ደብዳቤ ይጻፋል ብሎ አያውቅም። በእኔ ቤት በተተከለች ቤተክርስቲያን ምክንያት ለእኔ ለግለሰቡ ደግሞ ከመጽሐፍ ቅዱስ 66 መጽሐፎች መካከል አንዱ በእኔ ስም ተሰይሞ ይጻፋል ብሎ አያውቅም። ይሄ ሰውዬ እንዲሁ በደግነት ጌታን ከመውደድ የተነሳ ለቅዱሳን ከነበረው ፍቅር የተነሳ በጌታ ላይ ከነበረው እምነት የተነሳ ነው ለአገልግሎቱ በሩን የከፈተው፣ ቤቱን የከፈተው። መብቱን ትቷል፣ ገንዘቡን አውጥቷል፣ ጉልበቱን ሰውቷል፣ ጊዜውን ሰውቷል፣ የፋሚሊ ታይሙን ይሰዋል። ፊሊሞና ቤቱን አስቡት እንግዲህ በሳምንት 7 ቀን ሰው አለ። እነ ፊሊሞና ቤት የተጋገረ እንጀራ ቅዱሳን በሙሉ ነው የሚበሉት። እውነቴን አሁን እሱ እኮ ስለማይጻፍ አሁን ይሄንን ዲቴል ጳውሎስ ቢጽፍ መጽሐፍ ቅዱሱን የሚያክል ቮሊዩም ነው የሚጻፈው ለፊሊሞና ቤት። ጳውሎስ ዋና ነገር ብቻ ስለጻፈ እንጂ ፊሊሞና ያልሰዋው፣ ፊሊሞና ያልከፈለው፣ ፊሊሞና ያላደረገው
እግዚአብሔር ፊሊሞናን ለግሉ አይደለም አይደል የጠየቀው? ቤተሰቡን ጠየቀው፣ ፕራይቬት ታይሙን ጠየቀው፣ የግል ጉዳዮቹን ጠየቀው። የፊሊሞና የሆነ በሙሉ ለክርስቶስ ቤተክርስቲያን መስዋዕት ሆኖ ቀርቧል። ለዛ ነው ጳውሎስ አንዳንድ ነገር ለማዘዝ መብት ቢኖረኝም ግን እለምንሃለሁ ይለዋል። ለምን? ኦሬዲ ዋጋ እየከፈልክ ነው። ኦሬዲ ረጅም መንገድ መታል። እንደ ሐዋርያነቴ እንደ ክርስቶስ ቤተ ክርስቲያን እረኝነቴ በእግዚአብሔር ቤት ላይ እንዳለኝ ስልጣን ማዘዝ እችላለሁ፣ ግን እለምንሃለሁ ነው የሚለው። ለምንድን ነው የሚለምነው? አያዝም እንዴ ጳውሎስ? ሂዱና የቆሮንቶስን ቸርች አንብቡ። ምዕራፍ 4 ምዕራፍ 5 አንደኛ ቆሮንቶስ አዛለሁ፣ ለሰይጣን አሳልፌ እሰጣለሁ። እንደዚህ ያዛል። ሐዋርያዊ መብቱን ይጠቀማል። እዚህ ጋር አይጠቀምም። በፍቅር ነው። ለምን? የፊሊሞና ህይወት፣ የፊሊሞና አቋም፣ የፊሊሞና ዋጋ መክፈል ጳውሎስን እንደዚህ ረጅም ርቀት እንዲሄድ ያደርገዋል። እና ባሪያ አሳዳሪ ነው የሰውዬ። ቆላሲያስ ከተማ ካሉ ሰዎች ማለት አንዱ ነው። አይ ቲንክ ጥሩ ቤት አለው፣ ደህና ቤት ይኖረዋል። ቤተ ክርስቲያን እሱ ቤት ያለችው ቁጥራቸው በጣም ትልቅ የሚባል ቁጥር አይደለም። አይ ቲንክ 20 አካባቢ እንደነበሩ አንዴ ሳጠና ይቻለሁ። 19 20 ናቸው መሰለኝ። እነሱ 20 ናቸው። ለ20ው አንዴ ለቸርቿ አንዴ ደግሞ ቤቱ ለሰጠው ሰውዬ ደብዳቤ ተጽፏል። እና ባሪያ አሳዳሪ ነው ማለት ባሮች አሉት ማለት ነው። እና ከነበሩት ባሮች መካከል ይሄ ደብዳቤ እንዲጻፍ ምክንያት የነበረው ባሪያ አናሲሞስ ይባላል። እና አናሲሞስ የፊሊሞና ባሪያ ሆኖ ሳለ እንግዲህ ገንዘብ ነገር ሳይሰርቅ አልቀረም። ምክንያቱም ዕዳ ቢኖርበትን እከፍላለሁ ይላል። ሰርቋል። አይዟችሁ በጌታ ነው። አይዟችሁ ትዝ አይበላችሁ የድሮ። አሁን በጌታ ነን፣ ቸርች ነን። እኔ አሁን የማወራው እሱን ነው። እና ሰርቋል። ሰርቆ ከቆላሲያስ ወደ ሮም ሄደ። ደብዳቤው የሚጻፈው ከሮም ነው። ጳውሎስ ሮም ከተማ እስረኛ ነው። እና ሮም ከተማ ማሜርታይን ውስጥ ታስሮ እያለ ፊሊሞናም ድንገት ሮም አካባቢ ሲንቀሳቀስ ተይዞ እስር ቤት ይወድቃል። እስር ቤት ሲወድቅ ጳውሎስና ፊሊሞና ተገናኙ። አንዱ ሰርቆ አንዱ ሰብኮ ነው የገቡት። እና ያኛው በሌብነት ነው የገባው፣ ይሄ ደግሞ በወንጌል ሰባኪነት ነው የገባው። ጳውሎስ ሲያገኘው፣ ጳውሎስ ደግሞ ታውቃላችሁ ምንም አይመርጥም። ነፍስ ገሎ የሚግባ ሰርቆ የሚግባ ዝም ብሎ የሚግባ ካገኘ ወንጌል ነው የሚሰብክ። እና ቁጭ አድርጎ ወንጌል ሲሰብካቸው አናሲሞስ ወደ ጌታ መጣ። ኢየሱስ ክርስቶስን እቀበለዋለሁ አለ። ትቀበለዋለህ? አዎ፣ የህይወቴ ጌታና ዳኛ አድርጌ እቀበለዋለሁ አለ። እኔም በኋላ ጥሪ ያደርጋለሁ ሲል በቃ ጌታን አስቀበለው። ማስቀበል ብቻ አይደለም፣ የእስር ጊዜውን እስኪጨርስ ድረስ አስተማረው። ቁጭ አድርጎ የክርስትናን የመጀመሪያ ትምህርት አስተማረው። በጌታ ወንድም መሆኑን አረጋገጠ። ዝም ብሎ አስተምሮ ስለለቀቀው አይደለም የሚጽፍለት። በጌታ የታመነ ወንድም ነው፣ ለእኔ ልጄ ነው፣ ለአንተ ወንድምህ ነው ይለዋል። አሁን ጌታና ባሪያ አትሆኑም አለው። አሁን አናሲሞስ ጌታ ቀይሯል። አንተ ጌታው አትሆንም። ኢየሱስ ነው ጌታው። ኢየሱስ የአናሲሞስም የፊሊሞናም የጋራ ጌታ ነው። አሜን በሏ። አሁን ይሄ ወንድም አንተ ቤት ሊሰራ ይችል ይሆናል እንጂ በጌታ ግን የተወደደ ቀጥሎ የታመነ ወንድምህ ነው። ጳውሎስ ወንጌል ምን ያህል ትራንስፎርም እንደሚያደርግ ያምናል። ሌባ ነበረው፣ ምን እርግጠኛ ያደረገ ወንጌል ገብቷል፣ ወደ ህይወቱ ተቀይሯል። እኔን አሳዳጅና ሌባውን ነፍሰ ገዳዩን ሰውዬ እንዲህ ካደረገ እኔ አንድ በጣም ልቤን የሚነካ ቃል ይጠቀማል። ገላትያ ምዕራፍ 1 ጳውሎስ ከኃጢአተኞች ዋና የሆንኩትን እኔን አዳነኝ ሲል ጉባኤ በሙሉ አሜን ሲል ጳውሎስ እንደዚህ ይላል፣ ወደር የሌለውን ምህረቱን ያሳይ ዘንድ ነው። እንደው እግዚአብሔር ዝም ብሎ ለማረህ ብሎ አይደለም ያዳነኝ። እኔን ሲያድናው የእግዚአብሔር ምህረት ወደር የለውም ይባላል። ወደር የሌለው ምህረት። እኔ ሞት ይገባኛል። እስጢፋኖስን ያስወገርኩ እኮ ሰው ነኝ። ቤተ ክርስቲያንን እኮ አሳዳጅ ነኝ። በክርስቶስ ቁስል ላይ እኮ እንደገና ጦር ለመስደድ እማልሳሳ ሰው እኮ ነኝ። ጨካኙን እኔን ማረኝ። እኔን ሲመረኝ እከሌን አዳና አይነት አይደለም። የእግዚአብሔር ምህረት ወደር የለውም ማለት ነው። እኔን ከለወጣ አናሲሞስን እንዴት አይለውጥ? ክብር ለኢየሱስ ይሁን። በትህትና ጎናቸውን ሰው ወንጌል ብቻ ሰው ይለውጣል በሉት። ይሄ ቸርች ነው። የካራክተር ሞዲፊኬሽን አይደለም የምንሰራው። ጥሩ ሰው አይደለም የምናረገው፣ ክርስቲያን ነው የምናረገው። ዓለምን የሚጠላና ዓለም የምትጠላው ሰው ነው የምናረገው።
ከሲስተሙ አጌነስት የሚሆን ሰው፣ ለወንጌልና ለጌታ ብቻ የሚመች ሰው፣ እንደዚህ አይነት ሰው ነው የምንሰራው። አሜን በሏ። የለየለት የሰው መውደድ ይስጣችሁ። የምንሰራው ሰው ግን ዓለም የምትጠላው ሰው ነው። ሰይጣን የማይፈልገው ሰው ነው። ኢየሱስን ያረጉትን በሙሉ የሚያረጉበትን ሰው ነው የምንሰራው። እና አናሲሞስ ተለውጧል፣ አይቼዋለሁ፣ እመሰክርለታለሁ አለና ጳውሎስ አሁን ደብዳቤውን ዝም ብሎ አናሲሞስ ተሸክሞ ቢመጣ ፊሊሞን አያምነውም። ስለዚህ ጳውሎስ 60 ዓመተ ምህረት ላይ ነው ባይዘው ይሄ ሁሉ ታሪክ የተከናወነው 60 ኤዲ ላይ ነውና ቁጭ ብሎ ሲጽፍ ዝም ብዬ ፊሊሞናን ብቻ ጽፋለሁ አለ። አው ቆላሲያስን ደብዳቤን በዛው ልጻፋ፣ ቸርች እዛው አይደል እሱ ቤት አይደል ቸርቹ። የቆላሲያስ ቸርች ማውን ችግር ውስጥ አይደል ያለችው። አሁን ኖስቲሳውያንና ጁዳይ ምንድነው አይሁዳውያን እምነት አራማጆቹ ሁለቱ ሊገነጥሏት ነው። ለቆላሲያስ ትምህርተ ክርስቶስን፣ ለፊሊሞና የባሪያ ነጻነትን፣ ለኤፌሶን ቸርች ደግሞ የክርስቶስ አካል መሆንን ብሎ 3 ደብዳቤ ባንዴ ጻፈ። ባይዘው የሚወስድለት ሲያገኝ ጳውሎስ 3 ደብዳቤ ኤፌሶንን፣ ቆላሲያስንና ፊሊሞናን ባንዴ ነው የጻፋቸው። ባይዘው ቲኪቆስ የሚባል ደቀ መዝሙር ለቲኪቆስ ና አለ። አቤት አልመጣ። ከዛ ይሄንን ለኤፌሶን ኤፌሶን ትሄድና ጢሞቴዎስ ነው ፓስተሯ፣ ኤፌሶን ቸርች ወዘ ለጢሞቴዎስ ስጥልኝ ይሄን አደራ እሺ አለ። ከዛ ደግሞ ጻፍ አረገና ኤጳፍራ ባይዘው ከፍርጊያ ከመቄዶንያ ከፍርጊያ አቋርጦ በዛ ኤፌሶን ሄዶ ከኤፌሶን አቶት እንደገና ሮም መጥቷል ጳውሎስን ለማግኘት። ከዛ ደግሞ ለኤጳፍራም በዛውም ደግሞ ኤጳፍራም እየደከመ ነው ብሎ ቆላሲያስን ጻፈ። ይሄንን ግን ቆላሲያስ ስትሄዱ ለፊሊሞና ስጡልኝ የተከበረ ሰው። 3 የመጽሐፍ ቅዱስ የአዲስ ኪዳን 3 መጽሐፎች በዛን ቀን ተጻፉ። ጳውሎስ ደብዳቤን የጻፈው መንፈስ ቅዱስ መጽሐፍ ቅዱስ ነው የሚጽፈው። ጳውሎስ የቤተ ክርስቲያን ማበረታቻ ይጽፋል፣ መንፈስ ቅዱስ ስተት አልባ መጽሐፍ ይጽፋል። ስክሪፕቸር ተጻፈ። ታውቃለህ እግዚአብሔር ምን ያህል ቢያምናቸው ነው መጽሐፍ ቅዱስ በእጃቸው ያጽፍ ነበር። እስትንፋሰ መለኮት ያለው መጽሐፍ እንደዚህ እነሱ እንደዚህ ይጽፉ እንጂ ጳውሎስ አሁን መጽሐፍ ቅዱስ እንደሆነ ቢያውቃውን እንደኔ አይልም እኮ እንደኔም ግን መጽሐፍ ቅዱስ ሆነ። አይገርማችሁም? እንደኔንም ወሰደበት እግዚአብሔር። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እስቲ አሜን በሉ። ክብር ለኢየሱስ ይሁን። እና እዛ መሃል ጌታን አገኘ። ከዛስ አናሲሞስ ቀድሞ ተፈታ ከጳውሎስ። ጳውሎስ ፍርደኛ ነው። ኖርማሊ ጳውሎስ ኖርማል ፍርደኛ አይደለም። ጳውሎስ ባይዘዌ አናሲሞስ ያጠፋው ጥፋት ፊሊሞና ስላልከሰሰው ነው። ፊሊሞና ቆላሲያስ ስላለና አናሲሞስና ጳውሎስ የተገናኙት ሮም ስለሆነ እንጂ ቆላሲያስ ከተማ ፊሊሞና ቢይዞና ቢከሰው የአናሲሞስ ጥፋት ሞት ነው የሚያስፈርደው። ባይዘው ሮማውያን ለጌቶቹ የሚሰጡት መብት በባሪያው ላይ የህይወቱ ላይ የመግደልና የማኖር መብት ሁሉ አላቸው እና ያስገድለዋል። ባይዘው ያጠፋው ጥፋት ገንዘብ ሰርቆ የባርነቱን ዘመን ሳይ መኮብለል በጣም ከባድ ወንጀል ነው። ግን ሮም ከተማ በሱ አይነት ወንጀል ስላልሆነ የተያዘው ለቀቁት። ሲለቁት አናሲሞስንና ደብዳቤ አሲዞ በቲኪቆስ እጅ ቲኪቆስ ደብዳቤም ባሪያም ነው የያዘው ይዞ ቆላሲያስ ሲመጣ ዝም ብላችሁ ሳሉት። አሁን ዘንድሮ ቢሆን ቀድመ በስልክ ትናገራለህ። ልክ ይዋለሁ የጻፍኩትም ነገር አለ አንብብ። ያኔ ስልክ የለም። ደብዳቤውና አናሲሞስ እኩል ነው የደረሱት። አሁን ፊሊሞና ምንድነው የሚለው ሲያየው ዘሎ ሊያንቀው ሲል ቆይ ከባሪያው በፊት ደብዳቤ የፊሊሞና መልእክት ተልኮላል። ማን የላከው ሲል ሐዋርያው ቅዱስ ጳውሎስ የት ነው ያለው? ጳውሎስ ሮም። ታዲያ ከዚህ ወንበዴ ጋር ምን አገናኘው? ጳውሎስና አናሲሞስ ተገናኝተው ነበር እስር ቤት። ከዛስ ጳውሎስ ለአናሲሞስ ወንጌል ሰበከው። ከዛስ ይሄ ወንበዴ የምትለው ሰውዬ በጌታ ነው። አሁን ጌታን ተቀብሏል። አዎ እስቲ ደብዳቤውን አምጣ። ፊሊሞና ፊት ለፊቱ ቆሞ አናሲሞስ ፊት ለፊቱ ቆሞ ፊሊሞና ያነበዋል ደብዳቤው። አሁን እኛ ቀድመን ስላነበብ ነው ያነበበ። ስለዚህ ማድረግ የሚገባ እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም አይ ቲንክ ፊሊሞና ጥሩ ክርስቲያን፣ እውነተኛ ደቀ መዝሙር፣ ፈገግ ብሎ ነው የሚያነበው፣ እንደኛ አይናደድም። በፍቅር እለምንሃለሁ ሲለው ጳውሎስን ፊሊሞና ቪዥዋላይዝ ያደርገዋል።
ያንን የሚያክል አስፈሪ ሐዋርያ፣ ያ ትልልቅ ከተሞችን የሚያንቀጠቅጥ አገልጋይ፣ የሮም ቄሳሮች ፊቱ መቆም የማይችሉት በሰንሰለት ወንጌል የሚሰብክ ታላቅ አገልጋይ እለምንሃለሁ አለ። አይ ቲንክ የሚቀጥሉትን ቁጥሮች ፊሊሞና በእንባ ነው የሚያነባቸው። ጳውሎስ ነው የሚለምነኝ፣ እለምንሃለሁ፣ በፍቅር ነው የምለምንህ። እንደው ዝም ብሎ ልመና ሳይሆን ከፍቅር የመነጨ ነው ይሄ ልመና። ርኅራኄ ውስጡ አለው። ይህንም ባሪያ ያለ ዕዳ ትተወው ዘንድ አይደለም የሚለው፣ ፍርደኛ አታረገው ነው የሚለው። ዕዳውንማ እኔ እከፍላለሁ፣ ገንዘቡን እኔ እመልሳለሁ፣ አይዞ ዕዳህን እኔ ያለው ግን ተቀበለው፣ በፍቅር እለምንሃለሁ ብሎ በጣም የሚያሳዝኑ ቃላት ይጠቀማል። ሕይወት የሚቀጥለውን ቃል እንግዲህ ሽማግሌ ይለዋል ጳውሎስ። ሽማግሌ ሸምግሏል፣ አረጅቷል። ሽማግሌ አሁን ደግሞ የክርስቶስ ኢየሱስ እስር የሆነው እኔ ጳውሎስ ይላል። he was aged። እንግዲህ 60ዎቹ አካባቢ ነው። እንግዲህ እዚህ አካባቢ ስንት ነው ይሉታል? እንግዲህ 60 ምናምን ዓመቱ አካባቢ ሊሆን ይችላል። እና he was aged እና ደግሞ በየከተማው በጣም እየተቀጠቀጠ ነው የሚያገለግለው። እና እኔ ሽማግሌ ነኝ አለ። አይ ሪሜምበር አስታውሳለሁ፣ እኔና ጳውሎስ የተገናኘነው ቆይቷል ትንሽ ይላል ፊሊሞና። ትንሽ ቆይቷል። ጳውሎስ ቆላሲያስ መጥቶ ያውቃል። የቆላሲያስን ቸርች የተከላት ኤጳፍራ ስለሆነ ፊሊሞና ምናልባት ጳውሎስን ሊያገኘው የሚችለው ኤፌሶን ነው። ጳውሎስ ደግሞ ኤፌሶን የነበረው ደግሞ ትንሽ ቆየት ብሏል። ስለዚህ አስታውሳለሁ፣ እስካሁንማ ጳውሎስ በጣም ያረጃል። አዎ እኔ ሽማግሌ ነኝ አለ። አሁን ደግሞ የክርስቶስ እስር ነኝ፣ በዚህ ዕድሜ ያው ታስሬ ነው ያለሁት። ወንድሜ ሆይ እኔና አንተ ለዳንበት ለተቀበልነው ወንጌል አሁን እኔ እስረኛ ነኝ። አሁን በዚህ ዕድሜ በጣም ብዙ ነገሮች ነበሩ ሊሆኑልኝ የሚገባው፣ ግን ስቲል ግን እስር ነኝ። የክርስቶስ እስር የሆነው እኔ ጳውሎስ። ፊሊሞና በጣም ልቡ ይነካል፣ ያዝናል። አሁን የሚያዝነው በአናሲሞስ ምናምን ጉዳይ አይደለም፣ ጳውሎስን ያስበዋል። ይሄ ሰውዬ እንደዚህ አይነት ነገር ዲዘርቭ አያደርግም። በእውነት እስር ቤት ምናምን አይገባው። ይህንን የሚያክል ለወንጌል ታማኝ ሆኖ የኖረ ሰው ይህ ሁሉ ሲቃይ አይገባውም። ደግሞ በዛ ላይ ሽማግሌ ነው። በታማኝነት አቋም ሳይቀይር ርዕስ ሳይቀይር ነው ያረጀው። ቤተ መንግሥት ሲገባ ሌላ ስብከት አይሰብክም። እስር ቤት ሲገባ ሌላ ስብከት አይሰብክም። በየመንገዱ ሲሄድ በየምኩራቡ ገዳዮቹ ፊት ሲቆም ጳውሎስ ጳውሎስ አንተ አምላክ ነህ ብለው ልብሳቸውን ቀደው የአበባ ጉንጉን ሲያረጉለትም ርዕስ አይለውጥም። በከፍታውም በዝቅታውም ሲያሞግሱትም ሲረግሙትም ሁሌ የክርስቶስ ኢየሱስን መስቀል ኢየሱስ ክርስቶስ እንደተሰቀለ ነው ሁሌ የሚሰብከው። በእንደዚህ አይነት ታማኝነት ለነዚህ 30 ምናምን ዓመታት ፌዝፉል ሆኖ ዘንድሮ ማገልገል ከባድ ነው። 30 ምናምን ዓመት እንኳን እየታደኑ በሚገደሉበት በሮማውያኑ ዘመን ክርስቲያንን መግደል እንደ ክብር በሚቆጠርበት ክርስቲያን መሆን ብቻ ወንጀል በሆነበት ዘመን ላይ ስለ ክርስቶስ ኢየሱስ ስለ መሰቀሉ የዘላለም ሕይወት ስለመሆኑ እየሰበኩ ታማኝ ሆኖ መኖር እስር አይገባውም ነበር ይላል ፊሊሞና። እኔ ቆላሲያስ እንደዚህ በአማረ ቤቴ ተቀምጬ ቤተ ክርስቲያን በርግጥ አለችኛ መሃል እንደዚህ በነፃነት እየጸለይን እነሱ ከተማ ወንጌል ለመሰበኩ ምክንያት በተዘዋዋሪ ጳውሎስ ነው። ኤጳፍራ ወደ ጌታ ባይመጣ ቆላሲያስ ወንጌል አይሰበክም። ስለዚህ እኛ ከተማ ወንጌል ለመሰበኩ ምክንያት ይሄ ሽማግሌ ነው። ኤጳፍራ ወደ ጌታ ለመምጣቱ እኛም ለመዳናችን በቤታችንም ወንጌል ለመጽናቱ ምክንያቱ ይሄ ሰው ነው። አሁን ሲጽፍለት ሽማግሌ ነኝ ያለው፣ አርጅቻለሁ፣ ኤጅድ ነኝ፣ ወደ ጌታ ልሄድ ነው እኮ ነው። ዲጄ ቀርበዋል። ቀጥሎስ ስቲል ግን ስለ ወንጌል ታስሬያለሁ፣ የክርስቶስ እስር ነኝ። ወንጀል ሰርቼ አይደለም፣ የክርስቶስ እስር። ይሄንኑ ቃል እንደነ ኤፌሶን ምዕራፍ 4 ላይ የክርስቶስ እስረኛ የሆንኩ እኔ ይላል። የክርስቶስ እስረኛ የሆንኩ እኔ ማለት በክርስቶስ የተያዝኩ ማለት ብቻ አይደለም ትርጉሙ።
ስለ ወንጌል ተብሎ ወንጌል እስር ቤት የመረጠልኝ ሰው ነኝ ነው። ለአንተ ቆላስያስን መርጦልሃል፣ ለእኔ ደግሞ ሮም ከተማ እስር ቤት መርጦልኛል እና በእስር ስለወለድኩት ይለዋል። ከዛ መጣ ወደ ዋናው ጉዳይ። ሁኔታውን ካስረዳው በኋላ የአናሲሞስን ልብ ካቀለጠ በኋላ በእስር ስለወለድኩት ስለ ባሪያው ነው የሚለው፣ ስለ ልጄ ስለ አናሲሞስ ክብር ለኢየሱስ ይሁን። ጳውሎስ አይገርምም? እነዚህን ቃላቶች ይጠቀማቸዋል። ልጄ የሚል ቃል ቲቶን ብሎታል። ጢሞቴዎስን በእምነት እውነተኛ መንፈሳዊ ልጄ፣ ቆሮንቶሶችን በጌታ የወለድኳችሁ ይላል እና ይሄንን መብት ጳውሎስ ይጠቀመዋል እዚህም ልጅ ላይ። በእስር ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። እግዚአብሔር እንደዚህ አይነት ልብ ይስጠን። ኢየሱስ ስለኔ በአፊት ቆሞ ይለምናል አይደል? ስለ ጳውሎስ ኢየሱስ ይለምንለታል። እባክህ ጳውሎስን ይሏል